ሰኔ 2018 በአዲስ አበባ ሰፊ ጎዳናዎች ላይ የሚንቀሳቀስ እያንዳንዱ ዜጋ መርካቶ ወይም ፒያሳ በሚገኙ ሱቆች ውስጥ የሚገባ እያንዳንዱ ሸማችና ዕቃ የሚያስወጣ እያንዳንዱ ነጋዴ በአንድ የማይታይ ገመድ ተገናኝቷል። ይህ ገመድ የሚበጠሰው ሆነ የሚጠብቀው በችርቻሮ ሱቆች ውስጥ ሳይሆን በኢትዮጵያ ብሔራዊ ባንክ ዝግ በሮች ጀርባ ነው። ሰኔ 9 ቀን 2018 በቴክኒክ ምክንያት ተሰርዞ የነበረው የውጭ ምንዛሪ ጨረታ ሰኔ 16 ቀን በድጋሚ ሲካሄድ አንድ አስደንጋጭ ቁጥር ይዞ ብቅ ብሏል። 158 ብር ለአንድ የአሜሪካ ዶላር። ይህ ቁጥር ተራ ቁጥር አይደለም። ይህ ቁጥር በሚቀጥሉት ወራት የምንመገበውን የምግብ ዘይት፣ የምንገዛውን መድኃኒት፣ የምንጓዝበትን መጓጓዣና የልጆች የትምህርት ቤት ክፍያ ላይ በቀጥታ የሚወስን የህይወት መለኪያ ነው። ነገር ግን ጥያቄው ይህ የ158 ብር ተመን እንዴት መጣ? ከጀርባ ያሉ የቁጥሮች ፍልሚያና ሚስጥራዊ የኢኮኖሚ ሳይንስ ምንድን ነው? ዛሬ በምርመራ ዘገባችን በባንኮችና በማዕከላዊ ባንክ መካከል የተደረገውን ትንቅንቃዊ ሳንቲም ሳይቀር እንተነትናለን። በቻናላችን ላይ ያሉትን ሐሳብ እንዲሁም በዚህ ሐሳብ ላይ ያሉትን ምልከታ በኮሜንት መስጫ ላይ እንዲያስቀምጡ ጠየቅን። ቻናላችንን ደግሞ ሰብስክራይብ በማድረግ እንዲያበረታትኑን ጋበዝን። ምርመራችንን የምንጀምረው ከቁጥሮች ነው። በዚህ የሰኔ 16 የብሔራዊ ባንክ 23ኛው ልዩ የውጭ ምንዛሬ ጨረታ ላይ 16 የአገሪቱ ንግድ ባንኮች ተሳትፎ ነበር። ከነዚህ 16 ባንኮች ለደንበኞቻቸው ማለትም አስመጪዎች፣ ለፋብሪካ ባለቤቶችና ለነጋዴዎች የሚያስፈልገው ዶላር መግዛት ያቀረቡት አጠቃላይ ገንዘብ መጠን 236.3 ሚሊዮን ዶላር ነበር። ነገር ግን ብሔራዊ ባንክ ለገበያ ያቀረበው ምን ያህል ነው ካሉ 100 ሚሊዮን ዶላር ብቻ። እዚህ ጋር ነው የመጀመሪያው ትልቁ የኢኮኖሚ ትምህርት የምንማረው። የገበያው ፍላጎት ካቀረበው አቅርቦት በበላይነት በ136 በመቶ ብልጫ አሳይቷል። ይህ ማለት ከቀረበው ዶላር በላይ እጅግ ከፍተኛ የሆነ የዶላር ረሃብ በአገሪቱ ውስጥ አለ። በዚህ ቁጥር ምክንያት ጨረታውን ተሳትፈው ካሸነፉ 16 ባንኮች መካከል 8ቱ ባንኮች ብቻ ናቸው የዶላር ድልድል ማግኘት የቻሉት። የቀሩት 8 ባንኮች ሙሉ በሙሉ ባዶ እጃቸውን ተመልሷል። ይህ በጨረታ ላይ የተመዘገበ ዝቅተኛ የማሸነፊያ ዋጋ 157 ብር ከ89 ሳንቲም ሲሆን በአማካይ የውሳኔ ዋጋ 158 ብር ላይ ቆሟል። ይህ ካለፈው ጨረታ መጠነኛ ቅናሽ ቢያሳይም አሁንም የብር ዋጋ በታሪክ ዝቅተኛ ደረጃ ላይ መሆኑን ያረጋግጣል። ይህ የሰኔ ወር የዶላር ጨረታ ውጤት በትክክል ለመረዳት የኢትዮጵያ የውጭ ምንዛሬ ታሪክ ወደ ኋላ መለስ ብሎ ማየት ግድ ይላል። የኢትዮጵያ የውጭ ምንዛሬ ፖሊሲ ላለፉት 50 ዓመታት ከፍተኛ የመንግስት ቁጥጥር ስር የነበረ ስርዓት ነበር። በደርግ ዘመን አንድ የአሜሪካ ዶላር በ2 ብር ከ07 ሳንቲም ተመን ተቆልፎ ለብዙ ዓመታት ቆይቷል። ያ አቆራኝቶ የመያዝ ፖሊሲ የብርን ትክክለኛ ዋጋ የደበቀ እንጂ የኢኮኖሚ አቅም የሚያሳይ አልነበረም። በጥቁር ገበያና በይፋዊ ባንክ መካከል ያለው ልዩነት በሺዎች የሚቆጠር መቶኛ የሰፋ የነበረው በዚህ ምክንያት ነው። በ1985 ዓ.ም የኢህአዴግ መንግስት ወደ ስልጣን ሲመጣ የብርን ዋጋ በአንድ ጊዜ ወደ 5 ብር ከ20 ሳንቲም ዝቅ በማድረግ የቁጥጥር ስርዓቱን በትንሹ አላለው። ነገር ግን አሁንም ቢሆን ቋሚ የምንዛሬ ተመን ወይም ፊክስድ ኤክስቼንጅ ሬት ስርዓትን ይከተል ነበር። መንግስት በጊዜው የብርን ዋጋ በጥቂት ሳንቲሞች ዝቅ የማድረግ ወይም ዲቫሉዌሽን የማካሄድ ልምድ ነበረው። ይህ አካሄድ እስከ 2018 ዓመተ ምህረት ድረስ የቀጠለ ሲሆን ዶላር በ27 ብር አካባቢ እንዲመነዘር ተደርጎ ተይዞ ነበር። ነገር ግን ይህ ሰው ሰራሽ ቁጥር የራሱን ትልቅ ጠባሳ ጥሎ አልፏል። መንግስት ዶላር በርካሽ ዋጋ ለመሸጥ ስለሚገደድ የሀገሪቱ የውጭ ምንዛሬ ክምችት ሙሉ በሙሉ እየደቀቀ መጣ። አስመጪዎች ዶላር ለማግኘት በባንክ ውስጥ ለዓመታት ወረፋ ለመጠበቅ ተገደዱ። ይህ ባንክ ወረፋና ቢሮክራሲ ደግሞ በአማራጭነት የጥቁር ገበያን ወይም ፖላር ማርኬትን እጅግ እንዲያብብ አደረገው። በጥቁር ገበያ ላይ የዶላር ዋጋ ከባንክ እጥፍ በላይ ሆኖ የአገሪቱ የፋይናንስ ስርዓት መሪነቱን ተቆጣጠረው። ይህን ታሪካዊ ቀውስ ለመቀየር በፈረንጆች አቆጣጠር በ2024 ዓ.ም ጁላይ ላይ መንግስት በታሪክ ለመጀመሪያ ጊዜ የብር ዋጋን በነፃ ገበያ እንዲወሰን የፈቀደው። ይህ ተንሳፋፊ የምንዛሬ ተመን ስርዓት ወይም ፍሎቲንግ ኤክስቼንጅ ሬት ይባላል። በዚህ አዲስ ስርዓት የብር ዋጋ በአንድ ሌሊት ከ57 ብር ተነስቶ ወደ 100 ብር በመቀጠልም አሁን 2026 ላይ ወደ 150 ብር ከፍ እንዲል ተደርጓል። ይህ ታሪካዊ ሽግግር የብርን ትክክለኛ የገበያ ዋጋ ያመጣ ቢሆንም የኑሮ ውድነቱን ግን አዲስ ምዕራፍ ላይ አሳርፎታል። እዚህ ጋር አንድ ጥያቄ እንጠይቅ። ለመሆኑ ኢትዮጵያ በአሁኑ ወቅት እየተገበረች ያለው የኢኮኖሚ ሳይንስ ምን አይነት ነው? እዚህ ጋር ነው ዋናው የማክሮ ኢኮኖሚ ትምህርትን የምንወስደው። በዓለም ላይ 3 ዋና ዋና የምንዛሬ ተመን ስርዓቶች አሉ። መጀመሪያው ቋሚ የምንዛሬ ተመን ሲሆን ሁለተኛው ደግሞ ሙሉ በሙሉ ነፃ ተንሳፋፊ
የምንዛሬ ተመን ነው። ሶስተኛውና አሁን ኢትዮጵያ የምንጠቀምበት ስርዓት የተቀናበረ ተንሳፋፊ ወይም ማኔጅድ ፍሎት ይባላል። በተቀናበረ ተንሳፋፊ ስርዓት ውስጥ የብርና የዶላር ዋጋ በየቀኑ በባንኮች የፍላጎትና የአቅርቦት ሚዛን ይወሰናል። ነጋዴዎች ብዙ ዶላር በፈለጉ ቁጥርና ባንኮች ያንን ማቅረብ ሲያቀታቸው የዶላር ዋጋ ይወደዳል፣ የብር ዋጋ ይረክሳል። ነገር ግን ዋጋው ከአቅም በላይ እንዳያመልጥና የኢኮኖሚ ቀውስ እንዳይፈጠር ማዕከላዊ ባንክ ወይም የኢትዮጵያ ብሔራዊ ባንክ ጣልቃ ይገባል። ይህ ጣልቃ ገብነት የሚከወነው በጥንታዊ መንገድ ትዕዛዝ በመስጠት ሳይሆን በገበያ ሕግ መሰረት ነው። ብሔራዊ ባንክ የራሱን የዶላር ክምችት ይዞ ወደ ገበያ በመምጣት ጨረታ ያዘጋጃል። ለምሳሌ በዚህ የሰኔ 16ቱ ጨረታ ላይ 100 ሚሊዮን ዶላር ለባንኮች የተሸጠው ገበያውን ለማረጋጋት ነው። ባንኮች በቂ ዶላር ሲያገኙ ወደ ጥቁር ገበያ የመሄድ ፍላጎታቸው ይቀንሳል። የዚህ ስርዓት ዋና ዓላማው የጥቁር ገበያን ፕሪሚየም ወይም በጥቁር ገበያ ላይ በይፋዊ ባንክ መካከል ያለውን ልዩነት ሙሉ በሙሉ ማጥፋት ነው። በአሁኑ ወቅት በጥቁር ገበያና በባንክ መካከል ያለው ልዩነት ወደ 12 በመቶ ዝቅ ማለቱን የመረጃ ምንጮች ያሳያሉ። ይህ መቀራረብ የተሳካ ቢሆንም ዋጋው የቆመው ግን ህዝቡ ሊሸከመው ከሚችለው በላይ በሆነ በ158 ብር ከፍተኛ ጣሪያ ላይ ነው። የኢትዮጵያ የኢኮኖሚ ጉዞ በዓለም ላይ መጀመሪያ አይደለም። ከዚህ ቀደም በርካታ ታዳጊ ሀገራት ዓለም አቀፍ የገንዘብ ድርጅት ወይም IMF እና የዓለም ባንክ የሚሰጡትን ብድር ለማግኘት ሲሉ የሀገራቸውን የገንዘብ እንዲያንሳፍፍ አድርጓል። ከነዚህ ሀገራት መካከል የግብፅና የናይጄሪያን ተሞክሮ ለኢትዮጵያ ትልቅ ትምህርት የሚሰጥ ነው። ግብፅ እንደ አውሮፓውያን አቆጣጠር በ2016 እና በ2024 ላይ ግብፅ ፓውንድን ሙሉ በሙሉ እንዲሳፈፍ አድርጋ ነበር። በመጀመሪያዎቹ ወራት የግብፅ ፓውንድ ዋጋ በከፍተኛ ሁኔታ አሽቆልቁሏል። በአገሪቱ ውስጥ ያለው የዋጋ ንረት ወይም ኢንፍሌሽን ሰማይ ነካ። ነገር ግን በሁለትና ከሶስት ዓመታት በኋላ የውጭ ሀገር ኢንቨስተሮች በነፃነቱ ተማምነው ወደ ሀገር ውስጥ በቢሊዮን የሚቆጠር ዶላር ይዘው መግባት ጀምረዋል። የግብፅ ወጪ ንግድ አደገ፣ የቱሪዝም ዘርፉም አገገመ። ዛሬ ግብፅ የተረጋጋ የውጭ ምንዛሬ ክምችት መገንባት ችላለች። በሌላ በኩል የናይጄሪያን ተሞክሮ ስንመለከት የተለየ እውነታ እናያለን። ናይጄሪያ የናይጄሪያ ናይራ እንዲሳፈፍ ባደረገችበት ወቅት የሀገሪቱ ውስጥ ምርቷን ማሳደግ አልቻለችም ነበር። ሀገሪቱ አሁንም በነዳጅ ሽያጭ ላይ ብቻ የተመሰረተች በመሆኗና ሌሎች የውጭ ንግድ አማራጮችን ስላላበለጸገች የናይራ ዋጋ መውደቅ የኑሮ ውድነቱን ከቁጥጥር ውጭ አደረገው። በጥቁር ገበያና በባንክ መካከል ያለው ልዩነት ሊጠፋ አልቻለም። ከነዚህ ሁለት ተቃራኒ እውነታዎች ኢትዮጵያ የሚያሳዩት አንድ ትልቅ ሀቅ አለ። ገንዘብ ዋጋ መልቀቅ በራሱ ግብ አይደለም። ዋናው ቁልፍ ከጀርባው ያለውን ምርታማነት ነው። ኢትዮጵያ የብርን ዋጋ ስታወርድ የሀገሪቱ ፋብሪኮች ምርታቸውን በከፍተኛ ሁኔታ ካላሳደጉና የውጭ ምርቶችን መተካት ካልቻሉ የናይጄሪያ አይነት የዋጋ ቀውስ ሊደገም ይችላል። ነገር ግን የውጭ ንግዱን ማሳደግ ከተቻለ እንደ ግብፅ የረጅም ጊዜ ማክሮ ኢኮኖሚን መረጋጋት ማምጣት ይቻላል። አሁን ወደ ምርመራችን አምስተኛውና እጅግ አስፈላጊው ክፍል እንሂድ። የዋጋ መንደርደሪያ ሰንሰለት ወይም ዘኮስት ካስኬድ 158 ብር ሲገባ በሱቅ ውስጥ ያለ ዕቃ ላይ ዋጋ እንዴት እንደሚጨምር ደረጃ በደረጃ ማየት ያስፈልጋል። ይህም ማወቅ ለእያንዳንዱ ሸማች ነጋዴ ለምን ዋጋ እንደጨመረበት እንዲረዳ ያደርገዋል። የኢኮኖሚክስ ሁኔታ እንደሚያሳየው የኢትዮጵያ አምራች ኢንዱስትሪና አስመጪዎች ለሚያመርቱት ዕቃ ከ70 እስከ 80 በመቶ የሚሆነውን ጥሬ ዕቃ የሚያስመጡት ከውጭ ሀገር ነው። አንድ የፋብሪካ ባለቤት እንደ ምሳሌ እንውሰድ። ይህ አምራች የሳሙና ወይም የምግብ ዘይት ጥሬ ዕቃ ከውጭ ለማስመጣት 10,000 ዶላር ያስፈልጓል እንበል። ከሁለት ዓመት በፊት ከነበረው ተመን በ57 ብር ይህ ነጋዴ 10,000 ዶላር ለማግኘት 570,000 የኢትዮጵያ ብር ብቻ ነበር ለባንክ የሚከፍለው። ዛሬ በሰኔ 2018 በ158 ብር ተመን ግን ያንኑ 10,000 ዶላር ለማግኘት 1,580,000 ብር ለባንክ መክፈል አለበት። ይህም ከ1 ሚሊዮን ብር በላይ ተጨማሪ ወጪ ማለት ነው። ነጋዴው ይህን ከ1 ሚሊዮን ብር በላይ ተጨማሪ ወጪ ከራሱ ኪስ አይከፍልም። ዕቃው ጉምሩክ ሲደርስ የሚጣለው ቀረጥ የሚሰላው በዚህ በ158 ብር ተመን በመሆኑ ቀረጡም በዚህ ልክ እጥፍ ይሆናል። መጨረሻ ዕቃው መጋዘን ገብቶ ለችርቻሮ ሱቆች ሲታደል ነጋዴው የራሱን ትርፍ ጨምሮ ለተጠቃሚ ያቀርባል። ይህ ነው እንግዲህ በኢኮኖሚ ኮስት ፑሽ ኢንፍሌሽን ወይም በውጪ መናር የሚመጣ የዋጋ ንረት የሚባለው። የሰኔ ወር የማክሮ ኢኮኖሚ መረጃዎች እንደሚያሳዩት ምንም እንኳ የብሔራዊ ባንክ ሪፖርት በአጠቃላይ ዋጋ ንረት ወደ ነጠላ አሃዝ ዝቅ ለማድረግ እየጣረ መሆኑን ቢገልጽም በመሬት ላይ ያለው የምግብ ዕቃዎችና የፍጆታ ዕቃዎች ዋጋ አሁንም በከፍተኛ ሁኔታ ደረጃ ላይ ይገኛል። ታዲያ የብር ዋጋ መውረድ ጉዳት ብቻ አለው። ብሔራዊ ባንክስ ይህን ሲያደርግ ምንም ያሰበው ጥቅም የለም። በእርግጥ ጥቅሞች አሉ። ኢኮኖሚክስ ሁልጊዜ ሁለት ገጽታ አለው። የመጀመሪያው ጥቅም ለውጭ ንግድ ወይም ኤክስፖርት ዘርፍ ነው። የኢትዮጵያ የብር ዋጋ ሲቀንስ የኢትዮጵያ ቡና፣ ወርቅ በዓለም ገበያ ላይ ያለው ዋጋ ርካሽ እና ተወዳዳሪ ይሆናል። የውጭ ዋጋ ገዢዎች የኢትዮጵያ ምርትን
በብዙ መጠን ይገዙታል። በተጨማሪ ቡና ወደ ውጭ የሚልኩ ነጋዴዎች የሚያገኙት ዶላር በባንክ ሲመነዝሩ ብዙ ብር ስለሚያገኙ በሀገሪቱ ውስጥ በስፋት አርሶ አደሩን አበረታተው እንዲያመርቱ ያደርጋል። የሰኔ ወር የላኪዎች ገቢ ማደግ ይህንን ያረጋግጣል። ሁለተኛው ጥቅም የዲያስፖራ ሐዋላ ወይም ሬሜታንስ ነው። ቀደም ሲል በውጭ ሀገር የሚኖሩ ኢትዮጵያውያን ገንዘብ የሚልኩት በጥቁር ገበያ ነበር። ምክንያቱም ባንክ 57 ብር ሲሰጥ ጥቁር ገበያ 100 ብር ይሰጥ ስለነበረ ነው። አሁን ግን በባንክ ዋጋ ከ158 ብር በላይ ሆኖ ከጥቁር ገበያ ጋር መቀራረቡ ዲያስፖራው ገንዘቡን በሕጋዊ ባንኮች መላክ ጀምሯል። ይህ ደግሞ ለአገሪቱ ይፋዊ ዶላር ክምችት ትልቅ እገዛ እያደረገ ነው። ነገር ግን ትልቁ ፈተና የሚመጣው ቀጣዩ ጨረታ ነው። ብሔራዊ ባንክ በየሳምንቱ ወይም በየሁለት ሳምንቱ 100 ሚሊዮን ዶላር እያጫረተ ገበያውን ማረጋጋት የሚችለው የራሱ ዶላር ክምችት አስተማማኝ ሲሆን ብቻ ነው። የዓለም አቀፍ ገንዘብ ድርጅት ወይም IMF የሚሰጠው ብድርና እርዳታ የተወሰነ ጊዜ ገደብ አለው። አገሪቱ በራሱ የውጭ ንግድ በቂ ዶላር ማመንጨት ካልቻለች ፍላጎቱ አሁንም በአቅርቦት በላይ ሆኖ ስለሚቀጥል የብር ዋጋ ለወደፊትም መውረዱ አይቀሬ ነው። በዚህ የ158 ብር የዶላር ዋጋ የኑሮ ውድነት መካከል ተራው ዜጋ ወይም አነስተኛ ነጋዴ ራሱን ለመጠበቅ ምን ማድረግ ይችላል? ዝም ብሎ ማማረር የኢኮኖሚ ቀውስን አይቀይሮም። ስለዚህ ሳይንሳዊና ተግባራዊ የሆኑ 3 መፍትሄዎች ማየት አለብን። የመጀመሪያው መፍትሄ የፋይናንስ ዕውቀትን ማሳደግና አላስፈላጊ የፍጆታ ወጪዎችን መቀነስ ነው። የዋጋ ንረት ባለበት ወቅት የገንዘብ መግዛት አቅም በየቀኑ እየቀነሰ ይሄዳል። ስለዚህ ገንዘብን ዝም ብሎ በካሽ ማስቀመጥ ኪሳራን ያመጣል። ይልቁንም ትርፍ ገንዘብ ካለ ዋጋቸው ወደፊት ሊጨምር በሚችሉ ቋሚ ንብረቶች ላይ መዋል ወይም በባንክ ወለድ በሚያስገኙ የቁጠባ አካውንቶች ውስጥ ማስቀመጥ ይመረጣል። ሁለተኛው መፍትሄ ለትንንሽ ነጋዴዎች ነው። ወደ ሀገር ውስጥ በሚገቡ ምርቶች ላይ ብቻ ጥገኝነትን መቀነስ። አስመጪነት በአሁኑ ወቅት ከፍተኛ የዶላር ካፒታል ስለሚጠይቅ አነስተኛ ነጋዴዎች ትኩረታቸውን ወደ ሀገር ውስጥ ምርቶች ወይም ሎካል ሰፕላይ ቼን ማዞር አለባቸው። በሀገር ውስጥ የሚመረቱ የግብርና ምርቶች ወይም የሀገር ውስጥ ጥሬ ዕቃዎችን የሚጠቀሙ ማኒፋክቸሪንጎች ላይ መሳተፍ ከዶላር መናር ጋር ተያይዞ የሚመጣውን አደጋ በእጅጉ ይቀንሷል። ሶስተኛው መፍትሄ አዲስ የዲጂታል ገቢ አማራጮችን መፈለግ ነው። በአሁኑ ወቅት የቴክኖሎጂና የዲጂታል ክፍያ ስርዓቶች በአገሪቱ እየተስፋፉ ነው። ነፃ ኢንተርኔት የሥራ ዕድሎች ወይም ፍሪላንስን በመጠቀም በውጭ ሀገር ዶላር የሚከፍሉ ስራዎችን መስራት ግለሰቦች ሆነ ለሀገር ትልቅ ኢኮኖሚ ጋሻ ይሆናል። የ158 ብር ሚስጥር ይህ ነው። ተራ ቁጥር ሳይሆን የሀገሪቱ አዲስ የኢኮኖሚ ምዕራፍ ማብሰሪያ ነው። መንግስት የጀመረው የማክሮ ኢኮኖሚ ሪፎርም የረጅም ጊዜ ጥቅሙ የጥቁር ገበያ ማጥፋትና የውጭ ኢንቨስትመንት መሳብ ቢሆንም በአጭር ጊዜ ግን ዜጎችን በተለይም ቋሚ ደሞዝተኛን ለከፍተኛ የኑሮ ውድነት ፈተና እየዳረገው ይገኛል። በሚቀጥለው የብሔራዊ ባንክ የዶላር ጨረታ ሰኔ 24 ቀን 2026 ይካሄዳል ተብሎ ይጠበቃል። በዚህ ጨረታ ላይ ባንኮች ምን ያህል ይፎካከሩ ይሆን? የብር ዋጋስ ከ158 ብር በላይ ይወርድ ይሆን ወይስ ያገግም ይሆን? የኢኮኖሚ ትንቅንቅ የሁላችንም የዕለት ተዕለት ሕይወት የሚነካ በመሆኑ ሁልጊዜ ልንከታተል የሚገባ ጉዳይ ነው። የተከበራችሁ የቻናላችን ቤተሰቦች ይህ የዶላር ዋጋ መናር በእናንተ የግል ሕይወት፣ በቤተሰባችሁ የቤት ወጪና በምትገዟቸው ዕቃዎች ላይ ምን አይነት ተጽዕኖ አሳደረባችሁ? የመንግስት ማክሮ ኢኮኖሚ ማሻሻያ ፖሊሲ ወደፊት ስኬት ያመጣል ብላችሁ ታምናላችሁ? ያላችሁን ማንኛውም ሐሳብ፣ ትችትና አስተያየት አሁኑኑ በኮሜንት መስጫ ላይ ያስፍሩ።